ሰላም ሰላም፣ እንዴት ናችሁ? ሰላም ውድ የሀገሬ ልጆች፣ እኔ ያለው አልሐምዱሊላህ። ዛሬ አንድ መልዕክት ለማስተላለፍ ነበር። ምናልባት አርፍጄ ሊሆን ይችላል፣ አላቅም። ምናልባት ግን አላረፈድኩም ይሆናል። በህይወት መንገድ ላይ ማርፈድ ዋጋ ያስከፍላል። ምናልባት አጥፍቼ ይሆናል፣ ስህተቱ እኔ ጋር ሊሆን ይችላል። ግን አንድም ታውቁልኝ የሚፈልገው ነገር ሁሉም ነገር አስቤው አልነበረም። ማለት የዛሬ አብራችሁ የፈለኩት ሁሉም የራሱ እውነት አለው፣ ሁሉም የራሱ ሀቅ አለው፣ ሁሉም የራሱ ቁስል አለው። የኔ ቁስል ደግሞ የማንነት ጥያቄ ነው። አውቃለሁ ካጣሁት ይበልጥ ያገኘሁት ይበልጣል። አልሐምዱሊላህ። ግን እማ እውነት ነው የምልሽ፣ እወድሻለሁ። በጣም ናፍቀሽኛል። ይህንን ምን ብዬ እንደምናገር አላውቅም። ብዙ ጊዜ ኢቢኤስ ላይ ለመቅረብ በጣም ጥሬያለሁ፣ ራሴንም አደፋፍሬያለሁ። ግን የሆነ ነገር አሳስሮ ይዘኛል። ምን አሳስሮ እንደሚዘኝ አላውቅም። ታውቃላችሁ? ግን አላውቅም። እና ምናልባት ጎጃም አካባቢ ማርያም ጫካ ውስጥ እኔን የምታውቁኝ ካላችሁ፣ ያው በቀድሞ ስሜ ቤዛዊት እባላለሁ። ምናልባት እናቴ ሁሉን ነገር የሰማሽ ይመስለኛል። የሚደብቅሽ ያለ አይመስለኝም። ምናልባት ይሄ መረጃ ከደረሰሽ እማ አንድ ነገር ብቻ አውቂልኝ። እንድትወጂኝ አልፈልግም፣ ግን እንደምወድሽ ብቻ አውቂልኝ። እሺ? ወላሂ እወድሻለሁ። ይሄ ሁሉ ነገር የገባኝ ከወለድኩ በኋላ ነው። እና እወድሻለሁ። በቃ እኔ እወድሻለሁ። ይሄንን ብቻ ማለት ነው የምችለው። እማዬ እኔ እወድሻለሁ። አላህ ነው ምስክሬ፣ እወድሻለሁ። ወለሽኛል። ታውቂያለሽ፣ ልጄን አርግዤ 9 ወር ስጠብቀው በእያንዳንዱ እርምጃ በጣም እጠነቀቅለት ነበረ። እማዬ ሀቅ አለሽ፣ አውቃለሁ። ምንም ብትበድኝ በደልሽን ረስቼዋለሁ። እማዬ ስለበደልኩሽ ይቅርታ፣ ስለገፋሁሽ ይቅርታ። ያኔ ያልተረዳሁሽ እውነት ይኖራል። እባክሽ ሁሉን ነገር ረስተን አለው ብቻ በይ። ምናልባት አሁን ላይ መጨረስ አልፈልግም። አሁን ላይ ከጦሽ 10 ዓመት ሆኖኛል። ግን ልቤ ውስጥ ሁሌ ያለሽ ታውቂያለሽማ። አንቺ ሙተሻል ብሎ ማውራት ምን ልበልሽ፣ በጣም ነው የሚከብደው። እማዬ ናፍቀሽኛል። ይህም መልዕክት ሼር አድርጉልኝ። እናቴን የመጨረሻ ጊዜ የተለያዩት ደብረ ማርቆስ ማርያም ጫካ የሚባል ነው። ምናልባት ማርቆስ ያላችሁ ልጆች እና ደግሞ እኔ ያደግኩት ደንበጫ ነው። ምናልባት እኔን የምታቆኝ ቤዛዊት፣ እኔን በደንብ የምታቆኝ ትኖራላችሁ። እባካችሁ ሼር አድርጉልኝ። እናቴ እንዳገኛት እርዱኝ። አይኗን ብቻ ነው ማየት የምፈልገው፣ አይኗን ብቻ። 9 ወር የተሸከመኝ አላቅም። ምናልባት የሰው ልጅ ወጦ ላይ መለስ ይችላል። እዚሁ ስደት እያለሁ የሆነ ነገር በሆነ እንኳን ቢያንስ የእናቴን ይቅርታ ላገኝ። የዛኔ የገፋውሽን ረግጬሽ የሄድኩትን ይቅርበኝ እማ። በአንቺ ቦታ ሁኜ ዛሬ እውነት ይኖርሻል ብዬ አሰብኩኝ። ታውቂያለሽ፣ በቃ ምን እንደምልሽ አላቅም። ብቻ ግን ባለሽበት ደህና ሁኝልኝ። ግን ይቅርታሽን እከጅላለሁ። ደግሞ በጣም ደስተኛ ነኝ። ምናልባት አሁን ያለሁበትን ላትቀበይ ትችያለሽ፣ ግን እኔ እንድትቀበይኝ አይደለም። አውቃለሁ በያቶ ስም የተጠራው ነው። ያው
ማለት የዛኔ ብቻ ብዙ ነገር ልጅም ስለሆንኩ ነበር። አንቺ ጋር ያለው እውነት አልነገርሽኝም። ምናልባት ለኔ የማይነገር ነገር ሊሆን ይችላል። ግንማ ሁሉም ነገር ምክንያት ይኖርሽ ይሆናል። ምክንያትሽን አልጠየቅሽም። ግን እናቴ ታውቂያለሽ፣ በጣም ይከብዳል። ስሜቱን ብዬ ልግለጽልሽ፣ ወላሂ በጣም ይከብዳል። ግን በቃ አንድ ድል እንዳላረፈድኩ ተስፋ አለኝ። በጣም ናፍቀሽኛል። ወላሂ ነው የምልሽ፣ ናፍቀሽኛል። በተለይ ሳገባ ከጎን እንድትሆኝ ፈልጌ ነበር። በሰርጌ ቀን ቬሎ ለብሼ የዛኔ በጣም ናፈቅሽኝ። ምርቃትሽ፣ የእናትነት ክብርሽ ናፈቀኝ። ብዙ ነገርሽ ናፈቀኝ። ምናልባት ይህ መልእክት ካየሽው አላውቅም፣ ግን በቃ እኔ ማውራት አቅቶኛል። አለ አይደለ ልቤ ውስጥ ያለው እንዴት አድርጌ እንደምነግርሽ አላውቅም፣ ግን ሁሉም ነገር የገባኝና ለኔ መንገር ያልፈለግሽ ነገር እንዳለ የገባኝ እኔ ልጄን ካረገዝኩ ጀምሮ ነው። ምናልባት ታውቂያለሽ፣ በአሁን ሰዓት ካንቺ ምንም ነገር ፈልጌ አይደለም። በቃ ይቅርታሽን ብቻ ነው የምፈልገው። ምናልባት የዛኔ ውስጤ ሰላም ይሰማ ይሆናል፣ እረፍት አገኛለሁ። ደግሞ ይሄ ቪዲዮ ከደረሰሽ የመጀመሪያ ልጅ አይደለም፣ 3 እህቶች እንዳሉኝ አውቃለሁ። እኔ የመጀመሪያ ልጅሽ ነኝ። ከኔ በታች 3 ሴቶች ልጆች አሉሽ እና አያት አድርጌሻለሁ። ማለት ወንድ ልጅ ልጃለሁ። በጣም የሚያምርና ቆንጆ ልጅ አለኝ። በጣም ደስተኛ ነኝ። እማዬ እባክሽ የዛኔ ሳላቅ ላስቀየምኩሽ፣ ላስከፋውሽ ይቅር በይ። ምንም ብታደርጊ እናቴ ነሽ። እንደዛ ማድረግ አልነበረብኝም። እየተባልኩ ያደግኩትን በአእምሮ የተቀርጾ ስለነበረ ያንቺን ውለታ አላየሁትም። በምንም አይነት መንገድ ይቅርታሽን ብቻ ነው የምፈልገው። ይቅር ብቻ እንድትይኝ እፈልጋለሁ። እባካችሁ ሼር አድርጉልኝ፣ እናቴ እንዳገኛት እርዱኝ። ይሄ ቪዲዮ ምናልባት እህቶቼ ጋር ከደረሰ እናቴ ነፃነት ትባላለች። ነፃነት በየነ ሽፈራው፣ ደብረ ማርቆስ ማርያም ጫካ ውስጥ ማርቆስ ያላችሁ ልጅ ባካችሁ እኔን የምታቆኝ ትኖራላችሁ እና ደርሱልኝ። የተለየሽ በ12 ዓመቴ ነው። ዓመተ ምሕረቱ አላስታውስም። ብቻ ትዝ የሚለኝ 12 ዓመት ሞላሽ ይሁን ጨረሽ ይሁን ጀመርሽ ይሁን እንዳልሽኝ ትዝ ይለኛል። እና ምናልባት ይሄን ቪዲዮ ካየሽው በቃ ይሄን ለማለት ነው። ብዙ ምልሽ ነገር አለኝ ግን አላቅም። በጣም ልቤ መታበይ ነውና በቃ እዚህ ጋር